ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያው ዋና አርዕስተ ዜናዎችን ነግራቸዋለን። አቶ ጌታቸው ረዳ ጥያቄ ሲያነሱ እኔ በጣም ነው የገረመኝ፣ ያንን ለማድረግ ስልጣን በነበራቸው ጊዜ አላደረጉትም ሲሉ ኮሚሽነር መላኩ ወልደማርያም ገለጹ። የምክክር ኮሚሽን ከመጋቢት 23 እስከ 25 በአዲስ አበባ ሲያካሂድ የቆየው የመጀመሪያው ዙር የትግራይ ክልል አጀንዳ የማሰባሰብ መድረክ ከተሳታፊዎች አጀንዳ መረከቡ አስታውቋል። በዚህም መድረክ ላይ ከ700 በላይ የትግራይ ክልል ደግሞ ከ300 በላይ ተሳታፊ መገኘታቸው ተገልጿል። በዚህም ጉዳይ አቶ ጌታቸው ረዳ ምን ተባሉ የሚለው የዜና ጥንቅራችን አካተናል። ቤተሰቦች ከሞቱ በኋላ መርዶ ቢነገራቸው ይሻላል። በሳውዲ እስር ቤት የሞት ቅጣት የሚጠባበቁ ኢትዮጵያውያን ከሀገር ለመወደድ የተገደደው በህዋትና ፌዴራል መካከል የተቀሰቀሰው ጦር ሸሽተው ነው። በ2013 ከትግራይ ምስራቃዊ ዞን እገላ ከምትባለው ወረዳ ትምህርት አቋርጦ ወደ ስደት አቀና ይላሉ በትግራይ የሚኖሩ ያጎት ልጅ መብራቱም ላለማ። የመን ውስጥ ጥቂት ወራት አሳልፎ ሳውዲ አረቢያ ሲደርስ ብዙም ሳይቆይ ተያዘ። በወቅቱ ቤተሰብ ከየመን ወደ ሳውዲ አረቢያ እየተሸጋገረ እንደሚገልጽ መልእክቶች ሲደርሳቸው ነበር። ሳውዲ አረቢያ የሚገኙ ዘመዶች አማካኝነት ነበር ስላለበት ሁኔታ መረጃ የሚደርሳቸው። የመን ውስጥ እያለ ወደ ሳውዲ አረቢያ ሲደርስ እደውላለሁ ብሎ የነበረ ቢሆንም ከዚያ በኋላ ግን ድምፁ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ሰሙ። ከታሰሩ 3 ዓመት በላይ አልፎት ነበር። እስር ቤት ሆኖ በተለይ ስለ ቤተሰቡ ደህንነት ይጠይቅ ነበር። በተለይ ታላቅ ወንድሙ እርሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስላለ ይጨነቅ ነበር ሲል ያክስቱ ልጅ ተስፋይ ከሳውዲ አረቢያ ለቢሲ ተናግረዋል። ወንድሙ ወደ የመን ሲገባ ክብሮም በእስር ቤት ለ2 ዓመታት አሳልፎ ነበር። ስደተኛ ወደ ሳውዲ አረቢያ ለመሻገር የሚያስቡበት ቦታ ወንድሙን በየመን ታጣቂ ተገድሏል። ክብሮም የወንድሙ ሞት በእስር ቤት ሲሰማ ጭንቀቱ በመራር ሐዘን ጭንቀት ተተካ። በዚህም ጉዳይ መካከለኛው ምስራቅ ያለው በሳውዲ አረቢያ ያለው ሞት ጥቃት የሚጠባበቁ ኢትዮጵያውያን ምን ይመስላል የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታቸው የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርባል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ጌታቸው ረዳ በአዲስ አበባ በተካሄደው መድረክ የትግራይ ክልል አጀንዳ በክልሉ ይካሄድ የሚል እምነት እንደነበራቸው አሁን በቀጣይ በክልሉ እንዲደረግ ጠይቀው አዲስ አበባ መድረክ የትግራይ ህዝብ ወክለው እንደማይሳተፉ ተናግረው ነበር። ኮሚሽነር መላኩ ወልደማርያም ዛሬ በሰጡት መግለጫ አቶ ጌታቸው ረዳ እዛ ከተሾሙበት ጊዜ ጀምሮ ያመለካከት ወጥተው ነበር ብለዋል። በሌሎች ክልሎች አስተዳደሩ ናቸው ወደ ክልሉ ገብተን እንድንሰራ መደላደል የሚፈጥሩት፣ አንዳንዶቹ እንደውም ሳንጠይቅ እንድንገባ ይፈቅዱ ነበር። ትግራይ ግን ያንን አልተደረገም ሲሉ አክለዋል። ለጻፉት ደብዳቤ እንኳን ግልጽ የሆነ ደብዳቤ ምላሽ አልሰጠንም፣ ሊመሰረትበት ይገባል። አቶ ጌታቸው ረዳ ጥያቄውን ሲያነሱ እኔ በጣም ነው የገረመኝ፣ ያንን ለማድረግ ስልጣን በነበራቸው ጊዜ አላደረጉትም ሲሉ አቶ ጌታቸው ተጠያቂ አድርገዋል። ከዚያም በኋላ ስልጣን የተረከቡ ሌተናል ጄኔራል ታደሰ ወረደ ኃላፊነት ሲወስዱ ሲያከናውኗቸው ግዴታ ከገባቸው ጉዳይ አንዱ የምክክር ሂደት በክልሉ ማሳለጥ ነበር ብለዋል። ግን ኮሚሽኑ ባደረገው በዚህ ሁሉ ምልልስ በዛ ሁሉ ውይይት እሽም እምቢም የለም ብለዋል። መጨረሻ ላይ 5ኛው ዙር መጣችሁ ይህንን ስራ ማከናወን ትችላላችሁ ብለው እንደነበር ጠቅሰዋል። እኛም እውነት መስሎን የሚፈጸመው ነው ብለን ባለሙያዎች ተልከው 10 ቀን ቆይተዋል። በ5 ዞኖች እቅድ ሲያወጡ ፕሮግራሙ ሲነርፉ ሲሉም አስታውሰዋል። በኋላ ህጸጽ ላይ ረሃብ ተከስቷል ተብሎ ጉዳይ እንዲቆም መደረጉን የገለጹ ኮሚሽን መላኩ ምን ሂደት እንደሚያበላሽ አልነበረም። እውነት ለመናገር ሊከሰት ይችላል፣ መከሰቱን እናዝናለን፣ ግን የሚያስቀረው አልነበረም ብለዋል። ህወሓት ምንም እንኳ ህጋዊ ሰውነት የሌለው ነው ተብሎ ቢወሰድም እኛ አመራሮች አነጋግረን ህጋዊ ሰውነት የለውም ተብሎ ሲያበቃኛ ግን ልክ ህጋዊ ሰውነት እንዳለው አካል ነው ያነጋገር ነው ይላሉ። እነ ዶክተር ገብረጽዮን ገብረ ሚካኤል አነጋገራቸው ነው ብለው ኮሚሽኑ ጥረት ማድረጋቸውን አስረድተዋል። ከክልል እስከ ቀበሌ ድረስ ያለው ህዝባዊ ጊዜ አስተዳደር እንደሚተዳደር ያኔ አካል ካልፈቀደ እንዴት አድርገን ነው ወደኛ ክልል የምንገባው? ግብ ልንፈጥር ነው? ባለሙያዎች ችግር ውስጥ ልንጥል ነው ሲሉ ጠይቀዋል። ከክልሉ የሚነሱ ነገሮች ሁሉ በአዲስ አበባም የአጀንዳ የማሰባሰብ መድረክ መነሳታቸውን ገልጸው እዛ ህወሓት ያነሳው ፕሪቶሪያ ስምምነት አልተተገበረም፣ የተፈናቀሉ ሰዎች ወደ ቀያቸው አልተመለሱም፣ ከበባ ተደርጎብናል የሚል መሆኑን ጠቅሰው እኛ ያንን እንደራሳችን ጉዳይ አድርገን ከፌደራል መንግስት ጋር ተነጋግረናል ብለዋል። ከፌደራል መንግስት ጋር የተገኘው ምላሽ ደግሞ ተቃራኒ ነው። ፕሪቶሪያ ስምምነት እንዲፈጸም ማድረግ የሚገባው ነገር ሁሉ አድርጓል። የፌደራል መንግስቱ መባላቸውን ገልጸው ህወሓት ችግሩ ያለው ፌደራል ጋር ይላል፣ ፌደራል መንግስት ደግሞ ችግሩ ያለው ህወሓት ነው ይላል ሲሉም ተናግረዋል። ፕሪቶሪያው አስፈራሚ አካላት እንደነበሩበት በመጥቀስ ችግሩ የሚያጋጥምበት ጊዜ እንዴት እንደሚፈታ ራሱ ስምምነቱ የተካተተ ነገር አለ። ያኔ ጣሳ አካል የጣሰው እንዴት እንደሚያስተካክል እዛው ተገልጿል በማለት
ህወሓትና መንግስት ያንን አካል ማነጋገር ያለባቸው ብለዋል። በተያያዘ መረጃ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ አማኑኤል አሰፋ አዲስ አበባ በትግራይ የትግራይ ክልል አጀንዳ የማሰባሰብ መድረክ ትግራይ ህዝብን የሚወክል አይደለም በማለት ተቃውሞታል። ምክትል ፕሬዝዳንት በማህበራዊ ትስስር ገጻቸው ባጋሩት ሀሳብ ክልላዊ ማንነት የመንጠቅ ሴራ ሲሉ ጠርተውታል። ኮሚሽኑ መላኩ ይህንን ጉዳይ ተጠይቀው ምክክር ትግራይ ህዝብ የሚወክል አይደለም የሚለው መግለጫ ወጥቷል። ማውጣት መብት ነው ብለዋል። ነገር ግን በአንድ በኩል አትግቡ ብሎ ከልክሎ ሲያበቃ በሌላ በኩል ደግሞ እንደ አይነት መግለጫ ማውጣት በሚል ነቅፈው ሳውዲ አረቢያ በሞት የሚጠባበቁ ኢትዮጵያውያን ምህረት እንዲደረግላቸው ተጠየቀ። ሂውማን ራይትስ ምንጭ ጠቅሶ በመቶ የሚቆጠሩ ኢትዮጵያ ሳውዲ እስር ቤት ውስጥ እንዳሉ በወጣው መግለጫ አስፍረዋል። ከ200 በላይ ሞት ፍርድ የተፈረደባቸው ኢትዮጵያ በካሚስ ሙሻይ ታስረው ይገኛሉ ሲል ጠቅሷል። ሞት ከተፈረደባቸው መካከል ትግራይ ምስራቃዊ ዞን የተሰደዱ የ31 ዓመት ደስታ ይገኙበታል። በህዳር 2023 የሰሜን ኢትዮጵያ ጦር ሲጀመር ሁለት ወንድማማች ዘመዶች የትግራይ ኃይሎችን ተቀላቀሉ። እሱ ግን ቤት ለመቆየት አሳማኝ ምክንያት ነበር። ባለትዳር ሁለት ልጆች አባት ናቸው። በተጨማሪ ወላጆች ቤተሰቦች አባላት የሚያስተዳድሩ ነበሩ። በመሆኑም በ2010 አጋማሽ ላይ ከሌሎች ወጣት ወንዶች ጋር በሚገኙበት ቡድን ጋር ወደ ሳውዲ አረቢያ ቀኑ። ለ40 ቀናት ጥም፣ ረሃብ፣ ድካም፣ ህመም በህይወታቸው ውስጥ እጅግ የከፋ ስቃይ የተጋለጡ በኋላ የመን ደረሱ። የ24 ዓመቱ ሀብቶም ሁኔታው ተመሳሳይ ነበር። በመሆኑም ሐምሌ 2010 ሰንዓ ከተማ ምግብ እየለመንኩ ሳለ አንድ ያልበደልኩት የመናዊ ተኩሶ እጄን አቆሰለኝ። ቁስሌም እስከ ጥር 2010 አልዳንም። ለምኜም ነው የታከምኩት ሲል ለቢሲ ተናግሯል። ወደ ሳውዲ አረቢያ የሚሸጋገርበት ወቅት ከነሱ ጋር የነበሩ ብዙ ስደተኞች በሀገር ድንበር ጠባቂ እንደተገደሉ የሚያስታውሰው ሀብቶም ለመቀበር ያልታደሉ ሞት የቀሩ ብዙ ናቸው ሲል ይጨምራል። ከ40 እስከ 50 የምንጠጋ ሰዎች አብረን የተሻገር ነበር። ነገር ግን ሲተኮስብን ህይወታችን ለማዳን ተበታትነን ሸሽተናል። ማን እንደተረፈ ማን እንደሞተ ማወቅ ከባድ ነው። ለቤተሰቦቻችን መርዶ ያልተነገረ እዛ የተገደሉ የቀሩ ሰዎች ብዙ ናቸው ይላሉ። ሳውዲ አረቢያ ለ3 ወር ያህል በፍየል እረኝነት ከሰራ በኋላ እሱና ሌሎች ቅጥረኛ ያሰራቸው ከነበረው አካባቢ ነዋሪዎች አንድ ሀሳብ ቀረበላቸው። ብዙ ብር የሚያስገኝ ስራ እናሰራችሁ በሚል ጥያቄ የቀረቡላቸው ሳውዲ ገንዘብ የሚከፈላቸው ግን የሚሰጣቸው እቃ አንድ ቦታ ከደረሱ በኋላ እንደሆነ ነገራቸው። ከዚያም ሀሳቡን ተቀብለው የተሰጣቸውን እቃ ተሸክመው እየሄዱ ሳለ በፖሊስ ተያዙ። ሳውዲዎች ጥለውን ሸሹ። ምን እንዳሸከሙን እንኳን እናውቅም። ነገር ግን ከዚያ በኋላ ጫት መሆኑን አውቀን ከዛ በፊት ጫት የሚባል ነገር አላውቀው ነበር ይላል። ሌላው ለቢሲ ታሪኩን ያካፈለው በአማራ ክልል ራያ ቆቦ የወረዳ የወጣ 31 ዓመቱ ዘውዱ ነው። እኔ ገበሬ ነበር አልተማርኩም በሚል ዘመኑን ከመጋቢት 2011 ዓ.ም ጀምሮ ከገጠር ስደት እንዳቀና ይገልጻል። ከዚያም በፊት ሳውዲ አረቢያ የነበረው ሲሆን ከስራ ተይዞ ከታሰረ ወደ ሀገር ተባሯል። እሱም በተመሳሳይ ገንዘብ እሰጥሃለሁ እቃ ተሸክመሃሉኝ ይላል። ፖሊስ እንደተያዘም ይጠቅሳል። በአሁኑ ጊዜ በአሲር ክልል የሞት ፍርድ ተፈርዶባቸው ታስረው ከሚገኙ ኢትዮጵያዊ መካከል ነው። በ68 ኢትዮጵያውያን ልጅ ከባድ ወንጀል ሞት ፍርድ ከተፈረደ በሀገር ላይ ህንጻው ውስጥ ታስረዋል። ክብሮም 3ቱ ስደተኞች ሞት ፍርድ ሲፈጸም ግን 68 ኢትዮጵያ ቀርተዋል። በሞት አፋፍ ላይ ነን። እስካሁን ካለ አብዛኛው ከትግራይ የመጣነን 4ቱ አማራ 2ቱ ኦሮሞች ናቸው ሲል ለቢሲ ተናግሯል። ከእኛ በፊት የታሰሩ እስር ብቻ ተፈርዶ ወደ ሀገር ተመልሰው እኛ ግን የሞት ፍርድ ተፈርዶብናል ሲል ይጨምራል። ደስታ የሚገኘው ህንጻ ውስጥ የሳውዲ ድንበር በማቋረጥ ሲሞክሩ በጥይት የተመታው ሌላ ኢትዮጵያ ይገኛል። በክላሽ ከተመታ የተወሰነ ጊዜ በኋላ አንድ እግሩን እንዳጣ ይነገራል። በቢሲ ያናገራቸው 2 እስረኞች ሲታሰሩ የሞቅጣ እንዲፈረድባቸው አልተጠበቀም። ለዓመት እስር ቤት ተፈርዶባቸው ከቀዩ በኋላ አገራቸው እንዲመለሱ ነው የሚያስቡት። በመሆኑም እነ ክብሩ ላይ ቅጣት ከተፈጸመ በኋላ የሞት ፍርድ የተፈረደ ኢትዮጵያ መተኛና የአእምሮ ረፍት ማግኘት አልቻለም። የሚሰጠ ምግብ እንኳን መብላት አልቻልም ይላሉ። ሌላው ቀርቶ ፍርዳቸው ስለተፈጸመ ስደተኛ ኤምባሲ ነገር ናቸው ሊያምኑን ግን አልቻሉም። አደንዛዥ በማዘዋወር የተገኘ ሀሳብ ሀበሻ የለም አሉ። ከ3 ቀን በኋላ ግን መጥተው አረጋገጡ ይላል ዘውዱ። መንግስት ዜጎች ትኩረት ባለመስጠቱ እንደቆረጠ የሚናገሩት ሀብቶም ሌላው ቢቀር እንኳ የሞት ፍርድ ወደ እስር እንዲቀየር መነጋገር ይቻል ነበር። ባለማወቄ ተሳስተናል። በሞት ሳይሆን በእስራት ምህረት ማለፍ ይቻላልም ሲሉ ይናገራሉ።